እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕርገቷ በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን የተወደደች የተመረጠች የተባረከች እመቤታችን ድንግል ማርያም ከሴቶች ሁሉ የተመረጠች እና የአምላካችንን የክርስቶስን ሥጋ በማኅፀኗ ተሸክማ የወለደች የድኅነታችን በር ናት። ዛሬ በዚህ ቪዲዮ የምንመለከተው የእመቤታችንን ዕርገት፣ የዕርገቷን ምስጢር፣ ለምን በዓሏ በነሐሴ 16 እንደሚከበር እና ይህ በዓል ለእኛ ለሕዝበ ክርስቲያን ምን መልእክት እንደሚያስተላልፍ እናያለን። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የብርሃን እናቱ የክብርት እመቤታችን ዕርገት። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በሥጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ቦታ ትጸልይ ነበር። መንፈስ ቅዱስም ለእመቤታችን ከዚህ ዓለም እንደምትለይ ነገራት። ጌታችንም በደብረ ዘይት ላሉ ደናግላን ነግሯቸዋልና ወደ እመቤታችን ቅድስት ድንግል ማርያም በፍጥነት መጡ። እርሷም መንፈስ ቅዱስ የነገራትን ለእነርሱ ነገረቻቸው። በዚህም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለ ደቀ መዝሙርን ቅዱስ ዮሐንስን በዚች ሰዓት አምጠው፣ እንዲሁም ሕያዋን የሆኑትን ሐዋርያትን ሁሉንም ነፍሶቻቸውን የለያቸውንም ሁሉ ወደ እኔ አምጣቸው። አንተ የሕያዋን አምላክ ነህና ለአንተ ክብር ምስጋና ይሁን፣ አሜን አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ቅዱስ ዮሐንስን ደመና ተሸክማ ወደ እመቤታችን አደረሰችው። ቅዱስ ዮሐንስም በፊቷ ሰገደላትና እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና፣ ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቅ ድንቅ ተአምራቶቹን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችንም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ክብር ምስጋና ይሁን፣ የለመንኩን ሰጥተኛልና። አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ ቅዱሳን መላእክቶች ጋር በመምጣት የምለምንን ሁሉ ስጠኝ አለችው። በዚያም ጊዜ ከሰማይ እንዲህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውም ሁሉም ሐዋርያት የሞቱት ከመቃብራቸው ተነስተው በሕይወት ያሉትም ሁሉም ወደ እመቤታችን ደርሰው ሰገዱላት። አምላካችን ካንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋዋ ላይ ተቀመጠችና ሐዋርያትን እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ ወደ እኔ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወቅሁ። ከዚህ ከሥጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ እኔ ከዚህ ዓለም እንደምለይ ከወዴት አወቃችሁ ብላ ጠየቀቻቸው። በመጀመሪያ ቅዱስ ጴጥሮስ ከዚያም ሁሉም ሐዋርያት ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን።
በደመና ላይም በተጫንን ጊዜ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችንም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምን ፈጽሜ አመሰግናለሁ። የኔን የአገልጋይን መከራ ተመልክተ ድንቅ ኃይልን አድርገልኛልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል አለች። ጸሎቷን ስትጨርስ ሐዋርያትን ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስን ስሙን ጥሩት አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በዚያም ጊዜ የክብር ባለቤት ጌታችን እልፍ አእላፍ ቅዱሳን መላእክቱ አጅበው እያመሰገኑት መጣና እመቤታችንን አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያም ጊዜ ድንቆች የሆኑ ተአምራት ተደረጉ። ዓይነ ስውራን ማየት ቻሉ፣ ደንቆሮች መስማት ቻሉ፣ ዲዳዎች ተናገሩ፣ ለምጻሞች ነጹ፣ አንካሶች መሄድ ቻሉ፣ ደዌ ያለበትም ሁሉ ዳነ። የብርሃን እናቱ ወላዲተ አምላክ እመቤታችን ወደ አለችበት ቤት በቀረቡ ጊዜ ከደዌያቸው ሁሉ ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም የተነሳ እፈራለሁ ባለችው ጊዜ እርሱም እናቴ ሆይ ከእነርሱ ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግላን ትባርካቸው ዘንድ እያለቀሱ ለመኗት። እመቤታችንም እጇን በላያቸው ዘርግታ ባረከቻቸው። በዚህን ጊዜ ጌታችን ቅድስት ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴ ሰማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችንም እንግዲህ ሥጋሽን ተድላ ደስታ ወደ አለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋጄ አስነስቼ መላእክት በፊትሽ ሆነው በሚያመሰግኑበት አምሳያ በሌለው ተድላ ደስታ ባለበት መኖሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች። አቤቱ በረቀቀ ጥበብ ይህን ሁሉ የሠራ አመሰግናለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምናለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራም ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ከአሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ፣ ደስ ይበልሽ። ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለምም በወዲያኛውም ዓለምም ከቶ አይጠፋም አላት። እመቤታችንም በታላቅ ክብር ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴ ሰማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእነርሱም አንዱ ከምድር ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር ዘንድ የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታ ኢየሱስ ክርስቶስ እናት ሆይ
አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደህነኞች ሆኑ። ሐዋርያትም እመቤታችንን በቀበሯት ጊዜ ከዚያ 3 ቀን ኖሩ። ዕረፍቷም የሆነው በወርኃ ጥር በዕለተ እሑድ በቀን 21 ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥር አኖሯት። በጌታችን ትእዛዝ መልአኩ የእመቤታችንን ቅዱስ ሥጋ ከወንጌላዊው ቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ሥር በክብር አኑሮታል። ቅዱሳን ሐዋርያትም ቅዱስ ዮሐንስ ከተመለሰ በኋላ እመቤታችን እንደምን አለች አሉት። ቅዱስ ዮሐንስም ከገነት ከዕፀ ሕይወት ሥር አለች አላቸው። እነርሱም ቅዱስ ዮሐንስ አይቶ እኛ ሳናይ ብለው በወርኃ ነሐሴ መባቻ ጾም ጀመሩ። ጥር አርፋ በወርኃ ነሐሴ 2 ሱባዔ ይዘው ሲጨርሱ በነሐሴ 14 ቀን መልአኩ ቅዱስ ሥጋዋን ከገነት አምጥቶ ሰጥቷቸው በጸሎትና በምህላ ቀብረዋታል። በዚህ ጊዜ ከ12ቱ ሐዋርያት አንዱ ቅዱስ ቶማስ አልነበረም። በሦስተኛው ቀን እንደ ልጇ ተነስታ ስታርግ ቅዱስ ቶማስ ከአገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ ያገኛታል። በዚህ ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት አዝኖ በፊት የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረው ብሎ ከደመናው ለመውደቅ ተመኘ። በዚህ ጊዜ እመቤታችን ቅዱስ ቶማስን አጽናናችው። ከእርሱ በቀር ትንሣኤዋን ሌላ እንዳላየ ነግራው ለምስክር እንዲሆን ሰበኗን ወይም መግነዝ ሰጥታው አረገች። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሥልጣኑ እሑድ በመንፈቀ ሌሊት እንደተነሳ ሁሉ ክብርት እናቱ እመቤታችንም በተቀበረች በሦስተኛው ቀን ማደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል የልጇ ሥልጣን ኃይል ሆኗት መነሳቷን ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበርላት ይኖራል። ቅዱስ ቶማስ ሐዋርያት ወደ አሉበት ኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀበርናት ብለው ነገሩት። እርሱ ምስጢሩን ደብቆ ሞት በጥር ነሐሴ መቃብር አላቸው። ሐዋርያትም አንተ ተጠራጣሪ ነህ ብለው መቃብሩን ሊያሳዩት ሲከፍቱ አጧት። በዚህ ጊዜ እመቤታችን ተነስታ አርጋለች ብሎ ሁኔታውን ተረከላቸው። ለምስክር ይሁን ብላ የሰጠችውንም ሰበኗን አሳያቸው። ሐዋርያትም ይህን አይተው ትንሣኤዋን አመኑ። ሰበኗን ቆራርጠው ለበረከት ተከፋፍለው ወደ የአገረ ስብከታቸው ተመልሷል። ዛሬም በመጾር መስቀልና በካህናት እጅ መስቀላቸው ላይ የሚያስሯት መሐረብ የእመቤታችን ሰበን ምሳሌ ነው። በዓመቱም ቅዱሳን ሐዋርያት ቶማስ ትንሣኤሽን አይቶ እንዴት እኛ ይቅርብን ብለው ከነሐሴ 1 ጀምረው ሱባዔ ገቡ። በነሐሴ 16 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን ሐዋርያትን ወደ ሰማይ አሳርጎ እመቤታችንን መንበር፣ ቅዱስ ጴጥሮስን ተራዳይ ካህን፣ ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ ቅዳሴ ቀድሶ አቁርቧቸዋል። ቅዱሳን ሐዋርያትም የእመቤታችንን ትንሣኤና ዕርገቷን በዓይናቸው አይተው በሚገባ ተረድተው ዓለምን ዙረው አስተምረዋል። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ኃጥአን ሁሉ እጅግ እያዘነች ስለኖረችና አምላካችን ተወዳጅ ልጇ የሰጣትን ዘላለማዊ የድኅነት ቃል ኪዳን ባሰብን ጊዜ ነፍሳችን ሐሴት ታደርጋለች። ቃል ኪዳኗንም ዘውትር በማሰብ እንጽናናለን።
ክብርት እመቤታችን አምላካችንን ተወዳጅ ልጇን በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው ከአንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውን ሁሉ አስብ አለችው። ተወዳጅ ልጇ መድኃኔ ዓለም ክርስቶስም ወላጅ እናቴ ሆይ እንዳልሽው እንደወደድሽው ይሆንልሽ። ጣፋጭነቱ ከማር ከሸንኮር የሚጥመው ንጹሕነቱ ከኤዶም ምንጯ ንጣቱ ከበረድና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14,000 የቤተልሔም ሕፃናት ቃል ኪዳን ገባውልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ነፍሳቸውን ለሞት አሳልፈው ስለ ሰጡ 72ቱ አርድእት ቃል ኪዳን ገባውልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታታዊት ምድር ቃል ኪዳን ገባውልሽ። ነደ እሳት በሆነ የእሳት መጋረጄ ፍጹም ማደሬ በሆነ በአርያም ሰማይ ቃል ኪዳን ገባውልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቅኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባውልሽ። በዕለት ዓርብ በፈሰሰው ደሜ በማሜና በሞቴ 3 መዓልትና 3 ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባውልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስናን መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባውልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባውልሽ። ብርክት እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳይታበል አማንዬ ብዬ በራሴ ማልኩልሽ አላት። እናቱን ለሁላችን ለምንታመንባት እናታችን አድርጎ ለሰጠን ለልዑል እግዚአብሔር ክብር ምስጋና ይሁን። ጣዕሟን ፍቅሯን ያሳድርብን፣ በምልጇ ይማረን። ዳግመኛም በዚህች ዕለት የሰማዕቱ የቅዱስ ጊጋር በዓለ ዕረፍቱና ፍልሰተ ሥጋ ሆነ። ይኸውም ቅዱስ ጊጋር የደቡብ ሶርያ መስፍን ሲሆን እመቤታችንና ልጇን መድኃኔ ዓለምን እነ ዮሴፍንም አብሮ ወደ ቤቱ አስገብቶ በመደበቅ ከሄሮድስ ጭፍሮች ያዳናቸው ነው። ይህንንም በማድረጉ በሰይፍ የተሰየፈ ሰማዕት ነው። እመቤታችን ልጇን መድኃኔ ዓለምን ይዛ ወደ ግብፅ ስትሰደድ የሄሮድስ ጭፍሮች መንገድ ላይ ስለደረሱባቸው ቅዱስ ጊጋር እመቤታችንንና ልጇን መድኃኔ ዓለምን ወደ ቤቱ አስገብቶ ደብቋቸው በሄሮድስ ጭፍሮች ከመሞት አድኗቸዋል። ቀጥሎም ወደ መንገዳቸው ሸኛቸው። ከዚህም በኋላ የራሱን ወታደሮች ሰጥቷቸው ረጅም መንገድ እንዲሸኟቸው አድርጓል። ሄሮድስም ይህን ሲሰማ ጭፍሮቹን ልኮ ቅዱስ ጊጋርን ካስመጣው በኋላ ከብረት ጋር አስሮ 40 ቀን እጅግ አድርጎ አሰቃየው። አካሉንም ከ3 ቦታ እየቆራረጠ ካሰቃየው በኋላ ነሐሴ 16 ቀን አንገቱን በሰይፍ አስቆርጦታል። ጌታችንም ለቅዱስ ጊጋር ተገልጦለት 3 የክብር አክሊላትንና ሌላም አስደናቂ የድኅነት ቃል ኪዳን ሰጥቶታል። የሰማዕቱ የቅዱስ ጊጋር ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።